የዓለም 2/3ኛው ክፍል ውሃ ነው። በምድር ላይ ከሚደረጉት ጉዞዎችም 90 በመቶ የሚሆኑት በባህር ወይም በውቅያኖስ ላይ የሚደረጉ ናቸው። ግዙፍ ምርቶች፣ ጥሬ ዕቃዎች፣ የትላልቅ ፕሮጀክት ግብዓቶች፣ የጦር መሳሪያዎችና ከፍተኛ ጭነቶች የሚጓጓዙት በውሃ ላይ ነው። ይህ ደግሞ ካለ ባህር ትራንስፖርት የማይታሰብ ነው። በባህር ትራንስፖርት ውጤታማ ለመሆን የባህር በር ባለቤት መሆንን ይጠይቃል። ባለንበት ውድድር የበዛበት ዓለም ላይ ማደግና ሀያል መሆን ከባህር በር ውጭ አይታሰብም። ባለፉት ዓመታት በዓለም ላይ ፈጣን እድገት ያስመዘገቡት እንደ ቻይና፣ ደቡብ ኮሪያ፣ ጃፓንና ታይዋንን የመሳሰሉ ሀገራት 4 እና 5 የባህር በርና ወደቦች ያሏቸው መሆናቸው አንዱ ማሳያ ነው። በዓለም ላይ አሉ የሚባሉት ግዙፍ ወደቦች ባለቤት የሆኑት ሩሲያ፣ ቻይናና ብራዚል፣ ህንድና ደቡብ አፍሪቃም ቢሆኑ በዓለም ኢኮኖሚ ላይ የራሳቸውን ተጽዕኖ ማሳደራቸውን እንደ ማሳያ ማንሳት ይቻላል። እነዚህ ሀገራት በኢኮኖሚ ብቻ ሳይሆን በዓለም የፖለቲካ አካሄድ ላይ ያመጡት ለውጥ ተጽዕኖ ፈጣሪ መሆናቸውን የሚያሳይ ነው። ታዲያ ኢትዮጵያን ጨምሮ ወደብ የሌላቸው 44 ሀገራት ከዚህ አኳያ ምን አጡ የሚለውን ብንመለከት ከወደብ አልባዎቹ ሀገራት መካከል 31ዱ በማደግ ላይ ያሉ ሲሆን 13ቱ እጅግ በከፋ ድህነት ውስጥ የሚገኙ መሆናቸውን መረጃዎች ይጠቁማሉ። ዶክተር ያዕቆብ ኃይለማርያም ጥናቶችን ጠቅሰው በጻፉት ጽሑፍ ወደብ የሌለው አንድ ሀገር ኢኮኖሚውን በእጥፍ ለማሳደግ 36 ዓመታት ሲፈጅበት ባለወደቦቹ ሀገራት በ24 ዓመት በእጥፍ ማደግ እንደሚችሉ አስፍረዋል። ወደብ አልባዎቹ ሀገራት የውጭ ንግዳቸው ከ33 እስከ 43 በመቶ እንደሚቀንስም ጠቅሰዋል። እነዚህ ሀገራት የውጭ ንግዳቸው በጥቂት የኢንዱስትሪና የግብርና ምርቶች ወይም ግብዓቶች የተወሰነ መሆኑን መረጃዎች ይጠቁማሉ። ከዚህ ውስን ከሆነው የውጭ ንግዳቸው የሚያገኙት ገቢም አብዛኛው ለወደብ ኪራይና ለማጓጓዣ የሚውል ነው። ይህ ደግሞ በዓለም አቀፍ ደረጃ ተወዳዳሪ መሆን እንዳይችሉና ከድህነት እንዳይላቀቁ ያደርጋቸዋል። ለዚህ ከ30 ዓመታት በፊት ወደብ የታሪኩ አካል የነበረው በታሪክ አጋጣሚ ደግሞ ዛሬ ላይ ወደብ አልባ የሆነችውን ኢትዮጵያን እንመልከት። ኢትዮጵያ የባህር በሯን ካጣች በኋላ የገቢና የውጭ ንግዷን በሌሎች ሀገራት ወደቦች በኪራይ የምትከውን ሲሆን ለወደብ ኪራይ በየዓመቱ ከ1.6 ቢሊዮን ዶላር በላይ ታወጣለች። ለኮንቴነሮች ማሳረፊያ፣ ለመጫኛና ለማውረጃ፣ ለመጓጓዣና መሰል አገልግሎቶች ደግሞ የሚወጣው ወጪ ከኪራይ ወጪው ከእጥፍ በላይ ዋጋ የሚጠይቅ ነው። ሀገሪቱ ከምታገኘው ዓመታዊ ገቢ ከ16 እስከ 25 በመቶ የሚሆነው ገንዘብ ከወደብ ጋር ለተገናኙ ወጪዎች የሚውል መሆኑን መረጃዎች ይጠቁማሉ። በዚህ ላይ ከ90 በመቶ በላይ የሀገሪቱ የገቢ ወጪ ንግድ በጅቡቲ ወደብ በኩል መሆኑ ችግሩን ጉልህ ያደርገዋል። በጅቡቲ በኩል የሚወጡ አዳዲስ ሕጎችና አሰራሮች የኢትዮጵያን ወጪና ገቢ ንግድ ሲፈትኑት የሚታየውም ለዚሁ ነው። አሁን ላይ የሕዝብ ፈተና የሆነው የኑሮ ውድነትና የዋጋ ንረትም ምንጩ ከወደብ አልባነት ጋር የሚያያዝ እንደሆነ ማንሳት ይቻላል። ዛሬ ከዚህ ችግር ለመውጣት ትውልዱ የባህር በር ያስፈልገኛል ብሎ ተነስቷል። ከባህር በር 60 ኪሎ ሜትር የምትርቀው ኢትዮጵያ የባህር በር የህልውና ጉዳይ ነው። ጥያቄውም የ130 ሚሊዮን ሕዝብ መሆኑን እወቁልኝ ብላለች።